ቤተልሔም እባላለሁ። እሺ እሱ አባዬ ነው። ከእሱ ጋር እኮ በደንብ ይተዋወቃሉ። ለካ ይተዋወቃሉ። እሺ እሷ እማዬ ነች። እሱ ወንድሜ ምናሴ፣ እሷ ደግሞ እህቴ ሰላም፣ አጎቴ ድማ፣ እኔ ደግሞ ሀና እባላለሁ። አመሰግናለሁ። ወይዘሮ ሜላት እንደገባኝ ከሆነ ቆይ አንቺ እኮ ሰምሽን እንጂ ዝምድናሽን አልነገርሽንም። የምን ዝምድና? ተኛ ያለ ዝምድና ምንድን ነው? በይ ጋሼ ቤተልሔም ማለት ሜሉ የምጠረጥራት ሴት ነች። የምጠረጥራት? አዎ ያው ከኔ ጋር የምጠረጥራት። አሀ አሁን ነገሩ ገባኝ። አንቺ ኖረሻላ ቤተሰቡ እንደ ቆሎ ስታምሽ የከረምሽ። ጋሼ ግን ምንድን ነው ነገሩ? እኔ አላውቅም፣ ብቻ ግን ልጅቷን ብንከታተላት ጥሩ ይመስለኛል። ቤቴ ድረስ ሰተት አድርገህ ካመጣሃት በኋላ እንከታተላት ትላለህ? እኔ እኮ ስላመንኳት ነው እንደዚህ ያደረግኩት። አምኛት ይለኛል እንዴ ደግሞ? ቆይ ግን እንዴት አድርጋ ብትነግርህ ነው ያመንካት? እና ቤተሰብን የሚታደግልህ ስትለኝ ምንድን ነው ማድረግ የነበረብኝ? ይሄንማ አልጋ ውስጥ ሆናችሁ መሆን አለበት የነገረች። ሜሉ ምን እያልሽ ነው? ባይሆን ኖሮማ ይቺን ሌባ አይኗን አይቶ ማወቅ አያቅትም ነበር። በቃ እኔ አላወኩም ነበር አልኩሽ እኮ መስፍን። አሁን ብቻዬን መሆን ስለምፈልግ ተወኝ በቃ። ሜሉ መስፍን ውጣልኝ። ተረጋጊ። ከባልጀምር ኖሮ ይሄ ሁሉ ነገር አይፈጠርም ነበር። አንቺ ይሄ ሁሉ ነገር ይመጣል ብለሽ አልጀመርሽ። ምንም ቢሆን ግን አንተነህ ጥሩ ሰው እንዳልነበር በደንብ አውቅ ነበር። ግን ደግሞ ተወጁ ነበር። ወይኔ ሰላም፣ ያለፈውን ነገር መመለስ ስለማንችል አሁን ተረጋጊ። ያለፈውን ነገር መመለስ ባንችል እንኳን ግን ደግሞ የወደፊቱን ነገር ማስተካከል እንችላለን። እንዴት አድርገን? አንተነህን አግኝተን በማናገር። ምን? አንተነህን ማግኘት? አዎ ሀኒዬ፣ እኔ ራሴ ያበላሸሁትን ራሴ ማስተካከል አለብኝ። አግኝተሽው ምን ትይዋለሽ? አላውቅም። ሰላምዬ፣ በስንት መከራ ከወጣንበት ወጥመድ ተመልሰን መግባት ነው አላማሽ? የምን ወጥመድ? አንተነህን ካገኘሽው አሁንም የሆነ ነገር ብሎ እንደሚያጠምድሽ እርግጠኛ ነኝ። ምንም ቢለኝ አይገርመኝም። ሰላምዬ እባክሽ ድጋሚ ስህተት መስራት የለብንም። እና ቆይ ቁጭ ብለን ምን እያልሽ ነው? መጀመሪያ እማዬ ምን እንዳሰበች እንጠይቃት። ከዛስ? ከዛ እሷ በምትለን መንገድ አንተነህ ላይ መሆን ያለበትን ነገር እናደርጋለን። ቆይ እማዬ ከሰማች አንተነህ እንድናገኘው የምትፈቅድ ይመስልሻል? እሱስ አይመስለኝም። እና ካልመሰለሽ እንዴት ነው እናናግራት የምትይኝ? ሰላም ለእናንተ የሆኑ ውድ ቻናላችን ቤተሰቦች በያላችሁ በሰላማችሁ ይብዛ። እንኳን ደህና መጣችሁ ወደ ቻናላችን። ኖላዊ ድራማ ክፍል 183ን ይዘንላችሁ መጥተናል። በባለፈው ክፍል ያቆመው ወይዘሮ ሜላትና ቤቲ በአካል ተገናኝተው ነው። አቶ መስፍን እንግዲህ የምነግርህ ነገር ሚስጥር አለኝ ብላ ቤተሰቦቹን ሰብስባ እቤት ድረስ ይዟት መጥቶ ነበር እና ልክ ስታያት በጣም ነው ወይዘሮ ሜላት የተናደደችው የደነገጠችው። ነገር ግን ተረጋጊና የምትለውን እንስማ ብሎ አስቀመጧት። ከዛ ምን የቤት ይባላሉ ብላ ራሷን አስተዋወቀች። ሀና ሙሉ ቤተሰቡን አስተዋወቀች ማለት ነው። እናም መናገር የምፈልገው ነገር አለ። በተለይ ደግሞ ሁላችሁም እንድሰሙኝ ይፈልጋሉ። በተለይ ደግሞ ወይዘሮ ሜላት እንድሰሚኝ ይፈልጋሉ ስትላት እኔ ሁላችንም ወረኛ ስለሆነ እንሰማሻለን፣ ስለዚህ ወደ ጉዳይሽ ግቢ ያለቻት ሰላም እና ልትናገር አንድ ብላ ስትጀምር በመሀል ስልክ ሚሴጅ ገባላት ማለት ነው። ሚሴጅ የገባውም ከአንተነህ ነው። እህትሽን የምትፈልጊያት ከሆነ አሁን ካለሽበት ቤት በአስቸኳይ ውጭ ብሎ ነው የጻፈላት። እናም ደንግጣ አንተነህ ብላ ስሙን ጠራችሁ ማለት ነው ከነ ሰላምና ከነ ወይዘሮ ሜላት ፊት። በዚህ ምክንያት እንግዲህ ከአንተነህ ጋር ግንኙነት እንዳላት በጣም ጠላታቸው ጋር ግንኙነት እንዳላት አወቁ ማለት ነው። እናም መናገር አልችልም በጣም አዝናለሁ ብላ ጥላቸው ከቤት ወጣች። በዚህ ምክንያት ወይዘሮ ሜላት አበደች። ምክንያቱም እሱ ነው የላከብኝ፣ እንዴት ጠላቴን ይዘህ ትመጣለህ ብላ አንተ መጫወቻ የማንም ልቅምቅም መጫወቻ ሆንኩ እያለች ወይዘሮ ሜላት ባለቤቷ ላይ ራሱ እየጮኸችበት ነበር። እኔ እንዴት ልቅምቅም ትይኛለሽ እያላት እሱም ተናዳ ጮኻ እኔ ማረገውን አሳይሃለሁ ብላ ተናዳ ወደ ክፍሏ ሮጠች ማለት ነው። እናም አንተነህ ነው ያለችው ወይስ ጆሮዬ ነው እያለች ሰላም እየተደነጋገረች ነበር። እንግዲህ እሷ በዚህ አጋጣሚ ከአንተነህ ጋር ግንኙነት እንዳላት እሱ ጋር እንደምታዋወቅ ደርሰውበታል ማለት ነው። እና ሚስጥሩንም ሳትናገር ነው ወጥታ ሄደች። ምክንያቱም አንተነህ ተከታተላት በተባለው መሰረት አሁንም እየተከታተላት ነው። በየገባችበት የምታደርገው ነገር ሁሉ እያየ ነው። ለአለቃው ብሎ ይሁን ለእሷ ወይም ደግሞ ለራሱ ጥቅም አይታወቅም። በሌላ በኩል ጽዮን ከጠፋሽ ከረጅም ጊዜ በኋላ ከታገተች በዛ ላይ ብቅ ብላለች። እናም አቶ በቃሉ እንግዲህ አግቷታለኝ ምግብ ይዞላት ሄዶ ነበር። ነገር ግን አልበላም
ምግብ አልፈልግም ብላ ነበር። እናም ልጁ ምግቧን ሲበላው እንዴ አንተ የምረን ነው እንዴ መብላት ፈልጋለሁ ብላ በላች ማለት ነው። እናም አትጨማለቂ፣ ስርዓት ይዘሽ ምግብሽን ብትበይ ይሻልሻል እያላት ነበር ያገታት ልጅ። እናም ጽዮን በሚያሳዝን ሁኔታ እንግዲህ በአቶ በቃሉ ታግታ በእህቷ ምክንያት ብዙ ስቃዮችን እያሳለፈች ትገኛለች። ምክንያቱም እሱ በእርግጥ ከጽዮን ጋር ምንም አይነት ችግር የለበትም። ችግሩ ከቤቲ ጋር ነው። እሷ ቤቲ ከስራ ከተባረረች በኋላ ኤዳ ሚስጥር እንዳትናገር እሷን ማሳጅ አድርጎ ነው ማለት ነው እንግዲህ እህቷን ያስቀመጣትኝ። መስፍንም ሜላትን ተከትሎ ሄዶ መነጋገር አለብን አላተኝ። እሷን መነጋገር ስለማልፈልግ ነው ወደዚህ የመጣው፣ ስለዚህ ውጣልኝ አለች። እሱ ግን በግድ መነጋገር አለብን ብለው እየተነጋገሩ ነበር። እና አንተነህ እንዴት አንተነህ ብላ ልትጠራት ቻለች? አንተነህን ታውቀዋለች ወይ? እንደምታውቀው አንተ ታውቃለች? በጭራሽ ያለ ምንም ነገር የማውቀው ነገር የለኝም። ስለዚህ ለምን መጣች? ለምን ደግሞ ሳትናገር ሄደች? ብላ እየተጨቃጨቀችው እሱም የገባው ነገር የለም። እናም ቤትም አለቃዋ ጋር ሄዳ ነበረ እና ይቅርታ ለሁሉም ነገር ይቅርታ ብላ ልትጠይቀው ነበር። እሱ ግን ዓይንሽን ማየት አልፈልግም ውጭልኝ፣ አሁን ለምንድነው ይቅርታ የምትጠይቂኝ? ላተኝ ሮሮህ እንደሆንክና እንደማጨክን ስለማቅ ነው ብላ ስትለምነው እምቢ ሲላት መጨረሻ ላይ ግን እንደውም ከዚህ በኋላ ተመልሼ አልመጣም፣ ምን ያጨካኝ ሰው እንደሆንክ አይቻለሁ ብላ ተናዳ ጥለው ሄደች ማለት ነው። እናም አንተነህን አግኝቶ ልጇ እንድንፈታት ጽዮንን እንድንፈታት ከዛ ምክንያቱም እሷን አስረን ምንም የምናገኘው ነገር የለም ሲለው በጭራሽ እሷ መፈታት የለባትም። ምክንያቱም እሷ ከተፈታሽ ቤት እንደፈለገች ሚስጥራችንን ለጠላቶቻችን ልትናገር ትችላለች ብሎ በዚህ በኩል እሷን እየደገፈ እያስመሰለ፣ በዚህ በኩል ደግሞ ከአቶ በቃሉ ጋር እየተመሳጠረ ነገሮችን እያመሰቃቀለበት ይገኛል ማለት ነው። እናም ወይዘሮ ሜላትም መናደዷን ቀጥላለች። ስለዚህ ከአንተነህ ጋር ግንኙነት ካላት አንተነህን ነው የምደፈው የምገለው እያለች እየጮኸች ነበር። ልጇ ግን በጭራሽ ድጋሚ እስር ቤት እንድትገቢብኝ አልፈልግም እማዬ፣ ስለዚህ ተረጋጊ፣ ሁኔታዎችን ተረጋግተ ማሰብ አለብን ብሎ እየመከራት ነው። በሌላ በኩል ሰላም በጣም ተናዳለች። ምክንያቱም በዚህ ሁሉ ችግር ውስጥ የመጣው በእኔ ምክንያት ነው፣ ቤተሰቡ እንደዚህ እየተበጠበጠ ያለው በእኔ ምክንያት ነው ብላ አስባለች። ስለዚህ ድጋሚ አንተነህን አግኝተን ማውራት አለብን እያለቻት ነበር ለሀና። ሀና ደግሞ በጭራሽ እስካሁን የገባንበት ችግር ውስጥ ድጋሚ ወጥመድ ውስጥ ለመግባት ነው እንዴ እሱን የምናገኘው? እማዬ ማወቅ አለባት እሱንም። እሷ ደግሞ ጭራሽ ማወቅ የለባትም እማዬ፣ ምክንያቱም እሷ ካወቀች እና እንደምናገኘው ካወቀች ፈቃደኛ ላትሆን ትችላለች። ስለዚህ እኛ ራሳችንን እናገኘውና ችግሮቻችንን እኔ ራሴ እንዳበላሸሁት ራሴን ማስተካከል ፈልጋለሁ ብላ ነበረ። በጭራሽ ሰላም በራሷ መንገድ ግን ሄዳ ምንም አይነት ውጤት እንደማናመጣ እየነገረቻት ነው እህቷ። እና በዚህ ምክንያት ያው ቤተሰብ አሁንም በቤቲ ምክንያት እየተበጠበጠ ይገኛል ማለት ነው። እናም ስልክ ተደዋውለው ተገናኝተዋል ከአቶ መስፍን ጋር። እና እንዴት ነህ ስትለው በጭራሽ እንዴት ነህ ብለሽ ትጠይቂኛለሽ? እንዴት ደህናማ እንደሆንኩ አንቺ ታውቂያለሽ። ነገሮችን ምስቅልቅል አረግሽብኝ። አንቺ ቆይ ማንሽ? ለምን መጣሽ? ለምን ስጥለሽ ሄድሽ? ምንድነው እያደረግሽ ያለሽው? እያለ እየጠየቃት ነበር። ምክንያቱም እያደረገች ያለው ነገር ምንም ግራ ስለገባው ማለት ነው። እናም እሷም ያው ተገድጄ ነው መጥቼ ሳልናገር የሄድኩት፣ ያው የራሴ ነገር ስለተፈጠረብኝ በቃ ስለ ግዴታ ስለሆነብኝ ነው። በጣም ይቅርታ። እኔ አንቺ ይቅርታ ምን ያደርግልኛል? ቤተሰቤ እኮ በአንቺ ምክንያት ተበጥብጧል እያለም እሱም እየጮኸባት ይገኛል። እና እህቷም እንደታገተች ናት። እስካሁን እንደታገተች ደግሞ ነግሯታል ማለት ነው። አንተነህ በአቶ በቃሉ እንደታገተች። ስለዚህ እሱ የሚልሽን አድርጌ እህትሽ ትፈታልሻለች። በጭራሽ ከነ ወይዘሮ ሜላት ቤተሰብ መራቅ አለብሽ፣ ካራቅሽ ግን እህትሽም አንቺም አደጋ ላይ ትወድቃላችሁ ብሎ ነግሯታል ማለት ነው። እሷም ያላት አማራጭ ከዛ ቤተሰብ መራቅ ነው እህቷን ለማዳን። አጎትየው ደግሞ ወይዘሮ ሜላትን ንገሪኝ፣ ወይዘሮ ሜላትን ያው ጠላታችሁን ያለበትን ቦታ ንገሪኝ እደፋዋለሁ እያለ ነው። እና እንግዲህ በጣም ብዙ የሚገለው ሰው በዝቷል ማለት ነው። አንተነህን ጽዮንም እንደ እህቷ በጣም ኃይለኛ እንደመሆኗ መጠን አብሯት ያለው ልጅ በጣም ቆንጅዬ ነህ፣ እኔ ወንድ ልጅ እንደዚህ ቆንጆ ሆኖ ሲያምር አይቻል አቅም እያለች እያደናነቀች ስታሞግሰው ልጁም ደስ ብሎት እና ናቀፈኝ ብላ መጨረሻ ላይ ሆዱን ብላ በእርግጫ ልታመልጥ ነበር። ነገር ግን ልታመልጥ ስትል አቶ በቃሉ ወዲያው ደረሰባትና ሳታመልጥ ቀረች እንጂ ልጁ ወድቆላት ነበር። ኦልሬዲ እጇን ፈታ ልታመልጥ ስትል አቶ በቃሉ መጥቶ
እንደ እህትሽ በጣም ጥጋበኛ ነሽ ብሎ ልክ ልኳን ነግሮ መለሳት ማለት ነው። እና አንተ ነህም እየተንከባከባት ይገኛለኝ። ቤትሻን በስከ መጨረሻው ወይዘሮ ሜላት እቤት ድረስ ሄደው ተፋጠዋለኝ። እናም አንተ ነህ እንደምታውቀው ብዙ ነገር እንደምታውቅ ነው የነገረቻት። እና አንተ ነህ ጠላቴ ከሆነ እሱን ካወቅሽው አንቺም ጠላቴ ነሽ፣ ስለዚህ ደፋሻለሁ፣ ለሱ ያነሳሁትን ሽጉጥ ላንቺ አረግልሻለሁ ብላ ወይዘሮ ሜላትም ሽጉጡን መዛ ልደፋት ብላለች። ያው ወይዘሮ ሜላት በእርግጥ ሽጉጥ ማውጣት እንጂ መተኮስ አትችልም። እና ምን ቀጣዩን ክፍል አብረን የምናየው ይሆናል። ተመልካቾቻችን አብራችሁን ስለቆያችሁ እጅግ በጣም እናመሰግናለን። በያላችሁበት ሰላማችሁ ይብዛ።